እስማ አሽከርክር ረጋ ብለን አትቸኩል ትደርሳለህ ልጆችሽን አስቢ ትዳርሽን አስቢ አሽከርክር ረጋ ብለን አትቸኩል። የተከበራችሁ ተመልካቾቻችን እንዳያችሁት ነው እንግዲህ ይሄ ደግሞ እኛ ሀገር ነው የሴኩሪቲ ካሜራዎችን እንግዲህ ለረጅም ዓመታት አንጠቀምባቸውም ነበር ለመንግስት አገልግሎት ወይ ደግሞ ለሴኩሪቲ ካልሆነ አሁን ግን በተለይ ሰዎች ይነግሩኛል እኔ በማህበራዊ ሚዲያ ነው የማየው በኢቲቪ ላይ እንደዚህ ሴኩሪቲ ካሜራዎች የተደረጉ ነገሮች እየቀረቡ ነው ጥሩ ነው አስተማሪም ስለሚሆኑ ሁሉ ጊዜ እኛም የውጭ ሀገር ያመጣን ከመናሳይ ሀገራችን ላይ ያለውን ነገር ደግሞ እንደዚህ ማሳየቱ ጥሩ ነው አሁን ለምሳሌ ይሄ ሱፐር ማርኬት ወይም ቤተ መንግስት ጋር ነው ይመስለኛል እዛ ጋር ደግሞ ይታወቃል እንግዲህ ቅድሚያ ለማን እንደሆነ በተለይ ከላይ ከቤተ መንግስት የሚመጡትና ከታች ከስጢፋኖስ ቤተክርስቲያን የሚመጣው መኪኖች ተታች ምልክት አለ ቆም የሚል እሱ ምልክት እስካለ ድረስ ቅድሚያ ሰጥ ነው ግራና ቀኙ ናት ግን ብዙ ጊዜ አይሰጡም አሽከርካሪዎች ዝም ብሎ ነው የሚመጣው አሁን ይሄ ከላይ የሄደው ጥንቃቄ ማድረግ ነበረበት ምክንያቱም ይሄ ከፉል ውሃ የመጣው ሚኒባሱ ምን ጊዜም ቅድሚያ አለው ይሄኛው ግን ከታች የሚወርደው ያይታችሁታል ከዚህ ከውጭ ጉዳይ ወይም ከቤተ መንግስት የመጣው ግን ዝም ብሎ መሰስ ብሎ ነው የገባው ምክንያቱም እዛ ጋር ምልክት አለ ቆመ ግራና ቀኝ አይተህ እለፍ ነው የሚለው ያ ሚኒባሱ ደግሞ መንገድ ነው ብሎ ነው የሚመጣው በቃ መንገዱ ነው እነዛ ከላይና ከታች ያሉት ቅድሚያ ይሰጡኛ ብሎ ነው የሚጠብቀው እና እጅግ በጣም ከፍተኛ አደጋ ነው የሚደርሰው ዛጋና ጥንቃቄ እኛ ራስ ሁለት የሶስት ተርፈናል ከላይ የሚመጡ መኪኖች ቅድሚያ መስጠት እንዳለባቸው ወይ ፍሬሽ ሆነው ይችላል ሁለተኛ ደግሞ ምናልባት ከካሳንቺስ የምንመጣና ከፉልውሃ የምንመጣ አሁን ልክም እንደሚኒባሱ አይነት ማለት ነው ቅድሚያ አለን ብላችሁ ብዙ እምነት ባታሳድሩ ምክንያቱም ፍሬንም ቢያለው መኪና ሊመጣ ይችላል እንደዚህ አሁን ንዝላል አሽከርካሪ ሊመጣ ይችላል ለመኪና አዲስ የሆኑ ምልክት ራሱ በደንብ የማያስተውሉ በሸዋሸዋ መንጃ ፍቃድ ይዘው የሚያሽከረክሩ ያለ መንጃ ፍቃድ የሚያሽከረክሩ ዕውቀት የሌላቸው ቅድሚያ መስጠት የማያውቁ ሰዎች ስለሚመጡ እዛች ጋራ ባካችሁ ቅድሚያ የኛ ነው ብላችሁ ከዚህ ከፉልውሃ አሁን እንደመጣችሁ እንደሚኒባሱ አይነትና ከዛ ከካሳንቺስ የምትመጡ መኪኖች ቅድሚያ የኛ ነው ብላችሁ እናንተ ፕሮፌሽናል ሹፌር ልትሆኑ ይችላላችሁ ህጉ ልታውቁት ይችላላችሁ የማያውቅ ይመጣል አሁን ከዚህ እንደ ትንሹ መኪና ከታች ከቤተ መንግስት ወይም ከላይ አካባቢ ዘሎ እንደመጣው ማለት ነው ቅድሚያ መስጠት ነበረበት ግራ ቀኙን አይቶ ከፉልውሃና ከካሳንቺስ ሲመጣው ነፃ መሆኑን አይቶ ነው መግባት ያለበት ብዙዎች ግን በተለይ አሁን ያሉ ሹፌሮች አይገነዘው እንደም ቅድሚያ ካልሰጠኝ ብለው ይቆጣሉና ይሄ ጥንቃቄ ቢደረግ ነው ወደሚቀጥለው ቪዲዮ ሄዳለሁ Can you imagine? What nonsense! He nearly hit me now. What kind of arrogant driving is this? In this big road, you not see other way to follow. He still hits me. And I'm even saying, and the guy just stopping that. Do not. Come out from this car. Come out from this car, my friend. You think it's funny? You almost hit me now. You're still inside there. Who the hell do you even think you are, safe? And I'm talking. He's not even saying anything. Come out from this car, my friend. Is it deaf or he's dumb? Oh my God. What's wrong with you? Jesus Christ. Oh my God, Jesus, I need help. I need help, Jesus. What am I going to do now? What am I going to do? Oh my God. The door is not open. The door is not open here. Oh my God, what am I going to do now?
follow this. Not please open this door, God. Oh. Hey. Can you hear me? Can you hear me? Can you try to open the door? Help it. Oh, but my hand is with me. Thank you, Jesus. Thank you, Jesus. What is it? Are you okay? Jesus. Oh my God. Do you need air? Where's your inhaler? Jesus. Oh my God. Oh my God. Someone should help me. Where is this inhaler? Sorry. Sorry. Oh my God. Sorry. Are you okay? Thank you, Jesus. Thank you, God. Okay. Sorry. እንግዲህ ክቡራን ተመልካቾቻችን እስከ ዛሬ ካየነው ከፊልም ላይ ይሆናል ተቆርጦ የመጣው እጅግ በጣም አስተማሪ ነው። እንዳያችሁት ብዙ ጊዜ አሽከርካሪዎች እንደዚህ አይነት ውሃ ሲረጩ ወይ ክላክስ ሲያረጉ በተለይ አሽከርካሪ ለአሽከርካሪ ክላክስ ያረጋ ሳልፈይ ሲልህ ይዘም እንዘጋበት ነገር አለ። ታሞ ሊሆን ይችላል። እንደዚህ እንድናስብ ለአሽከርካሪዎችም ብዙ ትምህርት ይሰጣል። ሰው በከፍተኛ ሁኔታ ታሞበት ሊጠራ ይችላል። ልክ እንደ አምቡላንስ አንድ ሰው በተደጋጋሚ ሃዛርድ ካበራ ክላክስ ካረገ እልህ የምንጋባ ሰዎች እንዲህ አይነት የነፍስ አድን ጥሪ ላይ ሊሆን ይችላል። አሽከርካሪም የሆነ ችግር ሲፈጥርብን ሁልጊዜ በኔጌቲቭ ብቻ እንዳናይ ይሄ ፊልም እጅግ በጣም ጥሩ አስተማሪ ነው ለብዙዎች ለአሽከርካሪም ለተሽከርካሪም። ሁለተኛ ደግሞ ለምናሽከረክር ሰዎች የተለያየ ህመም ካለብን ለምሳሌ የስኳር በሽታ፣ የደም ብዛት እንዲሁም ደግሞ አሁን ይሄ አስም ነው ይመስለኛል። ያችን መድኃኒት እንኳን ለማግኘት ጊዜ አላቀም ስናሽከረክር መድኃኒቶች ካሉን በትክክለኛ መንገድ ተጠንቅቀን ማሽከርከር አለብን። በጣም ነው ማዝነው። ብዙ ነገር ነው የቀሰቀሰብኝ። እኔ በቅርብ ጊዜ አንድ መስሪያ ቤት ድርጅት ውስጥ አብረን የምንሰራ እጅግ አመለሸጋ የሆነ ወንድማችን ነፍሱን በአጸደ ገነት ያኑረው አብርሃም አመረጋ በተደጋጋሚ ጊዜ አብረን በምንሰራ ሰዓት የስኳር ህመም አለበትና እያሽከረከረ ያመው ነበረ። ግን ይጠነቀቃል። ግን አልፎ አልፎ ለአሽከርካሪዎች የስኳር የአስም ካለ የደም ብዛት በሽታዎች ካሉ በጣም ጥንቃቄ ማድረግ አለብን። መድኃኒቶቻችን መለየት የለባቸውም። እንግዲህ ወንድማችን እንደዚሁ ብዙ ጊዜ ያጋጠመው ቤት ውስጥ ነው። ድንገት ጓደኛው ጋር ቀጠሮ ስለነበረው ሲቆይበት ቤት ሲሄድ የሚከፍት የለም። ተጠራጥሮ ሰብሮ ሲገቡ እንግዲህ በህይወት አልተገኘም። አብርሽ በአጸደ ገነት ያኑር ነፍስህንና አሽከርካሪዎች ባካችሁ እጅግ በጣም በተለይ ከስኳር ጋር ካለን ከነዚህ በሽቶች ከተለያዩ በሽቶች ጋር ካለን ጥንቃቄ እናድርግ። እንግዲህ እቺ ልጅ ባትደርስለት ኖሮ ይሄ ሰው ህይወቱ ነበር የሚያልፈው። እግዚአብሔር ለመዳን ምክንያት አድርጎ እሷን አመጣ። መኪናውንም ማቆም ቻለ። ገደል የመግባትም ነገር አለ። ከባድ ግጭት ውስጥ የመግባትም ነገር አለና አሽከርካሪዎች ህመም ካለብን በተለይ ለምሳሌ ይሄን ነገር በጣም ቅርብ ቦታ ማድረግ ብንችል ሊያመልጠን ይችላል። መቆጣጠር ማቅቶታል። እንደዚህ እግዚአብሔር አይፍረድ ነው። ግን ስኳር ካለብን ከረሜላዎች ምናምን ከመኪናዎች ውስጥ ባይጠፉ። ሁለተኛ በየደቂቃው በየጊዜው መለካት አለብን። መለኪያችን በተለይ የስኳር የፕሬሸር መለኪያዎች
አሽከርካሪዎች ካለባችሁ ከመኪናችሁ ውስጥ ባይጠፋ ለራሳችን ጥንቃቄ ብናደርግ። ምክንያቱም የራሳችንን እንግዲህ ልጅቷንም ሊገጫት ነበረ ፊልሙ ላይ እንዳያችሁትና የሌላም ሰው ህይወት ይዘልን ጠፋ ስለምንችል ጥንቃቄ ቢደረግላለሁ። ወደሚቀጥለው ቪዲዮ ሄዳለሁ። እባካችሁ በእናታችሁ የቤት መኪና ሹፌር ሆናችሁ ሹፌሮችም ሆናችሁ ባለቤቶች በእንዲህ አይነት መልኩ ዛሬ ከታ ላይ እንደዚህ አይነት ፋውል ተሰርተናል። እባካችሁ እናንተም ጥንቃቄ አድርጉ ማለት ነው። መኪና አቁመንበት ባቆምንበት ቦታ እንደዚህ አይነት ዝርፊያ ተዘርፈናል። ትንሿ መስታወት ሰብሮ ነው ይላችሁ። እንግዲህ እባካችሁን ዶክመንቱን እንኳን ያገኛችሁ ሰዎች ሌላው ምንም አንፈልግም። ውስጥ ላይ ያለ ዶክመንት ብዙ ዶክመንቶች ስላሉ እባካችሁን በዛ መንገድ ካገኛችሁ ተባበሩ። እንግዲህ ደግሞ አሁን አንድ ሰሞን መኪና ከነነፍሱ የጠፋ ምናምን ብለን ነበር። በተደጋጋሚ በዚህ በኩል ሳላመሰግን አላልፍም። የአዲስ አበባ ፖሊስ ኮሚሽን ከክልል ኮሚሽኖች ጋር በመተባበር እነዚህ መኪና ከነነፍሱ የሚወስዱ ሰዎችን ምን ያህል ተቆጣጥሯል አላቅም። ቀርቶ መቅረቱ ምልክት የምናውቀው ከነነፍሱ መውሰድ ትተው እንደዚህ መኪና የተሰበረ የመኪና ወደ ድሮ አይነት ወደ ተለመደው የመኪናውን አካል ማወላለቅ ከመኪናው ላይ ጎማ ጭምር ጊዜ ካገኙ ክሪክ በማንሳት በድንጋይ ላይ በማስቀመጥ ጎማውን ከኋላ ያለ ስፖርት ጎማ ከፊት ያሉት ዳሽቦርድ ላይ ያሉ ቴፕ ስክሪኖች ምናምን ሳይቀሩ እየተወላለቁ እየጠፉ ነው። እንግዲህ ያ መኪና ይዞ መጥፋቱን የተወሰነ መልኩ ፖሊስ የተቆጣጠረው ይመስላል። ምክንያቱም ሌቦቹ በተለያየ መንገድ ስለሚታወቁ ትራክም ተደርጎ መያዝ ስለሚችል አሁን ደግሞ ይሄኛውን ነገር ለመቆጣጠር ያያችሁ ሰዎችም ባታልፉ፣ ለምሳሌ ሰውም አይቶ የማለፍ ነገር አለ። ሁሉ ነገር ለፖሊስ መተው የለብንም። ፖሊስን ማገዝ መቻል አለብን። የምናየውን ነገር መጠቆም፣ ንብረት ሲሰረቅብንም ምንም አላመጣም ብለን ሄደን ወደ መተኪያ ቦታ ከመሄድ ሄዶ አመልክቶ መከታተል፣ ካልሆነ ለበላይ ኃላፊዎች ማሳወቅ የሚቻልበት መንገድ ቢኖር ነው። እንግዲህ አብረን ካልታገልን ሌብነቱን ማስቆም በጣም አስቸጋሪ ይሆናል። ሸዋሸዋውም እንደዚሁ አልፎ አለ በዝቷል እና ጥንቃቄ ይደረግ ነው። ወደሚቀጥለው ቪዲዮ ሄዳለሁ። የተከበራችሁ ተመልካቾቻችን እንግዲህ ይሄ ከቲክቶክ ላይ ነው የመጣው። እንደ ለጣፊው አባባል በሞባይል ባንኪንግ ጉቦ ሰጥቶታል ነው። እንደዚህ አይነት ነገሮች የተሰሙ ነው። ግን እዚህ ላይ ምንም ወይ የከፈለም ሊሆን ይችላል የተቀጣውን ምንም የሚያሳይ ነገር የለም። ግን እንደዚህ አይነት ነገር ተጀምሯል አሉ። ይሄ ደግሞ በጣም አደገኛ ነው። ምክንያቱም በቀላሉ ገንዘብ ማስተላለፍ ዘመናዊነቱ እንደዘመነው ሁሉ ጉቦንም እንደዚህ የሚደረግ ከሆነ አስቸጋሪ ነው። አሁን ይሄኛውን እዚህ ላይ ያለው ቪዲዮውን ግን እንደዛ ነው ብለን መደምደም አንችልም። ልጁ ተቀብሎት ላይሆን ይችላል፣ ቅጣቱን ከፍሎ ሊሆን ይችላል። ምንም ማረጋገጫ የለውም። ግን ብዙ ሰዎች እየደወላችሁ አሁን ቅጣቱ ከፍ ስላለ 1000 ብር ላክልኝ ብሎኛል። በተለይ የመንገድ በዚህ የትራፊክ ማኔጅመንት እንደዚህ ያሉትን በርካታ ሰዎች ነው። ግን ማስረጃ ያስፈልጋል። አሁን ይሄንን ማስረጃ ተብሎ ነው የተለጠፈው፣ ግን ማስረጃ ሊሆን አይችልም። ራሳችሁ በራሳችሁ መንገድ ወይ ሲጠይቃችሁ ሪካርድ ማድረግ ትችላላችሁ፣ በሞባይል በቪዲዮ ካልተቻለ በድምጽም። እንደዛ ካልሆነ በስተቀር አሁን በጣም አደገኛ ነው። ከሊት ለምትባል ሴት በዚህ ቁጥር አስተላልፍልኝ እና ብሎ ጉቦ የመቀበል ነገር መጥቷል አሉ። ምክንያቱም በራሱም ካልሆነ በቁጥጥር ስለሚያዝ ማለት ነው። ይሄ ነገር መጥራት አለበት። ምናልባት ይሄኛው እዚህ ላይ ቪዲዮ ያለው ይሄን አያሳይም። ሰው መወንጀል አይቻልም። ዝም ብሎ ማህበራዊ ሚዲያ ማጣው ብሎ ያልተረጋገጠ ነገር መለጠፍ አያስፈልግም። ግን ትራፊክ ማኔጅመንት ይሄን በጣም ሊያስብበት ይገባል። እኛ በተደጋጋሚ ጥቆማ እንሰጣለን ለበላይ ኃላፊዎች፣ አልተቀበሉንም። በተለይ እዚህኛው ላይ ሳይሆን ከዚህኛው ይልቅ በተለይ እዚህ ፓርኪንግ በተደጋጋሚ ብለናል። የመንግስት ሾፌር ሰራተኞች ደሞዝተኞች መኪና ማቆም ውስጥ ተገደዋል ነው። ከነዳጁም ከምንም የበለጠ ፓርኪንግ አንዱ ጋር 30 ብር አንዱ ጋር 50 ብር ደረሰኛ ያመጣሉ። የትራፊክ ማኔጅመንት ይላል። በቃ ለማን እንደሚገባ ራሱ በደንብ አያስታወቅም። በገፍ ነው። ከፈለጉ ጥለው ይሄዳሉ። ከነ ፓዱ ሁላ ጥለው ይሄዳሉ። ምናምን እንዴት ታተመ? የሚመለከተውን አካል ጠይቀናል።
አሁንም ቢሆን ደግመን እንጠይቃለን መጥተው ማብራሪያ ቢሰጡን ወይም ደግሞ ለኛ ቢጋብዙ በተደጋጋሚ ደውለን በቃለም ለመናገር ስለሞከረን ነው ፓርኪንግ ላይም እዚህ ላይም ትራፊክ ማኔጅመንት አሁን በተለይ ቅጣቱ ከበድ ያለ ስለሆነ የሙስናው መንገድ ከበድ ሊል ስለሚችል ኃላፊዎቹ ጥንቃቄ አድርገው ቢመረምሩት ጥሩ ነው እንላለን ወደሚቀጥለው ቪዲዮ ሄዳለሁ ጥሩ ነው አንዳንዴ እንደዚህ ፈገግ የሚያሰኝም ሲመጣ ጥሩ ነው እንግዲህ ይሄ ምናልባት ስክሪፕት ነው ሆን ተብሎ የተሰራ ተነጋገር ሊሆን ይችላል ማህበራዊ ሚዲያ ግን ትልቅ አስተማሪ ነው ይሄ ማህበራዊ ሚዲያ በተለይ ሞባይል አጠቃቀማችን ላይ በጣም ልናስብበት ይገባል ዚብራ ላይ እየተሻገራችሁ አሁን ሾፌር ይባላል ቅጣቱን ለግረኛ ምን ቢጀመር ላለው ሞባይል ያነጋገሩ ዚብራ ላይ የሚቆሙ በመሃል መንገድ ዚብራን በእንደው ዚብራ እንኳን መብት ነው ይቻላል ግን ሞባይል ማነጋገር ቢቀር በመሃል መንገድ ላይ ሞባይል የምታነጋግሩ መንገድ ላይ ቆማችሁ የምትገረግሩ ጌም የምትጫወቱ ሰዎች እባካችሁ ጥንቃቄ አድርጉ ሱስም ሆኗል ያ ሱስ ደግሞ ለአደጋም ያጋልጣልና ብዙዎች ለመኪና አደጋም ሲዳረጉ ያያየን ስለሆነ ጥንቃቄ ይደረግበት ጥሩ አስተማሪ ቪዲዮ ነው ወደሚቀጥለው ቪዲዮ ሄዳለሁ ይሄ ነው የሚሆነው ለማክሰራስ ምን ጉድ ነው እስማ ኤሲያ ውስጥ ይመስላል እንግዲህ ያው ኤሲያ አንዳንድ ኤሲያ ሀገሮች እንግዲህ እነ ቻይና እነ ታይዋን ሀብታም ቢሆኑ እነ ኮሪያ ሌላው ግን በገጠሩ ክፍል ሌሎች የኤሲያ ሀገራት ከአፍሪካ የማይተናነሱ የህዝብ ብዛት ያለባቸው በድህነት አረንቋ ውስጥ ያሉ አሉና ተመሳሳይ ከአፍሪካ ጋር ቅድም ከኛም እንዳለው ነው ይሄ መንገድ ችግር ነው እንግዲህ ዋና መንገድ የነበረ ይመስላል እንደምታዩት በውሃ ተሞልቷል ኮረኮንች ሆኗል ሰው ደግሞ የመኪና ጥረት ስላለ ከኛም ሀገር የባሰ አለ እንግዲህ ውስጥ ሞልቶ ባሱ ከላይ ነው እንደ ዕቃ የተጫነው እንግዲህ ከላይ መኪናው በሚገላበጥ ጊዜ በጥንቃቄም ያስፈልጋል እንዴት እንደወደቀ አይታችኋል ጥሎትም ሄዷልና እጅግ የሚያሳዝን ነው እንግዲህ አንዳንዴ ድህነት የሚያመጣው ነው አንዳንዱን ግን በሰው ኃይልም በምንም አድርጎ ማስተካከል ይቻላል እዛ የሰው ቁጥር ስለበዛ ነው እኛ ጋርም እንደዛው እየሄደ ነው ግን ሰውን አስተባብረን መንገዶች ብናሰራ ጥሩ ነው ወደሚቀጥለው ቪዲዮ ሄዳለሁ አራለች ጠርጥሬ ነበረ እንደሚመታው ቤቢ በጣም ያሳዝናል በጣም ነው የሚያሳዝነው አንዳንድ ጊዜ ካቀም በላይ ነው በርግጥ አባቱ እንግዲህ ይሆናል ሐሳቡ በሩን መክፈት ላይ ነው ልጆች ደግሞ ከስር ነው የሚሆኑትና ጥሩ አስተማሪ ፊልም ነው እንግዲህ ከስሩ ነው ያለው ቢያንስ ግን መገመት መቻል ነበረበት ያው መፍረድ አስቸጋሪ ነው መገመት ሁለተኛ ደግሞ ከከፈተም እንደው ቀስ ብሎ ቢከፍተው ልጁ እንዳለ ታሳቢ ቢያደርግ ጥሩ ነበር ለማንኛውም ተርፎለታል ባደገኛ ሁኔታ ቢመታው ሁለተኛ ያዝ ቢያረጋው ያው እንግዲህ ሰው እንፈርዳለንና እኛም ልናጠፋ እንችላለን እሱ ያጠፋውን ጥፋት ጥሩ ነበር ወደሚቀጥለው ቪዲዮ እንሄዳለን በስማማውንስ ከመሬ ነው የነገጥኩት ጌታ መጣችሁት ይሄን ደግሞ ምን ጉድ ነው ተጋይቶ ነው ድሪፍት ሰርቶ የመጣው